ጾም እንደዚህ ታደርጋለች ክርስቲያኖች። ጾም እውቀትን ታሰጣለች። ጾም ጥበብን ታሰጣለች። ጾም ማስተዋልን ታሰጣለች። ጾምና መንፈሳዊነት በእምነት የምትደረግ እየደከመን እየሰለቸን እየተማርን እያደረግን ደስ እያለን እየወደን እየናፈቅ በእግዚአብሔር እያመን ራሱ ጌታ በዚህ ጾም እንዳስተማር ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም። በእንጀራም እንድንኖር ያደረገ ራሱ እግዚአብሔር ነው። ክርስቲያኖች ሲፈጥረን በምግብ እንድንኖር አድርጎ ባይፈጥረን እንደ መላእክት እኮ ያለ ምግብ እንድንኖር ማድረግ ይችላል ከፈለገ። በዚህ እንድንኖር ያደረገ ከዚህ ውጭ እንድንኖር ማድረግ ይችላል። ማመን ብቻ ነው የሚያስፈልገን። ክርስቲያን ዳንኤል ቅድስናው የሚጀምረው የዚህ ነው። ገናንነቱ መውጣት የሚችለው እንደሰማችሁት በህልም በራእይ አስተዋይ የሆነ እየጎላ ይወጣ የዚህ ታላቅ ነቢይ በረከቱ በሁላችን ይደርብን። ስለዚህ ተመልከቱ፣ እነዚህ አራቱ ወጣቶች ከዚያ በኋላ ናቡከደነጾር መደባቸው። የታላላቅ አውራጃዎች ሹም አድርጎ መደባቸው። እንደምታውቁት በሰለስቱ በቅዱስ ገብርኤል በታኅሳስ ገብርኤል በዓል በምናከብረው በዓል ላይ ሲነገር እንደምትሰሙት ዳንኤል እና በተለይ ዳንኤል በጣም ጎልቶ የወጣው ናቡከደነጾር ትልቅ ጣዖት ከማቆሙ በአቆመም ጊዜ እሱ አንዱ መገለጫቸው ነው። ግን መጀመሪያ ንጉሡ ናቡከደነጾር ህልም አየ። ህልሙ ደግሞ ረበሸው፣ ህልሙም ጠፋው። ይህን ትንቢተ ዳንኤል ምዕራፍ 2 ላይ ታገኙታላችሁ። ምዕራፍ 1ን አንብቤላችኋለሁ። አሁን ምዕራፍ 6ን ቅድም አንብቤያለሁ። 2 3 4 5 ቀላል ታሪኮች ናቸው፣ ተከታታይ ናቸው። ጊዜያችሁን አልወስድም፣ ሰዓትም ወስጃለሁ። አጠር አድርጌ ነጥቦቹ ስለ ዳንኤል አስቀምጣለሁ። እና ንጉሡ ምን አለ? በሀገሪቱ ያሉትን ጥበበኞች አስማተኞች ሁሉ ጠርቶ ህልም አለም፣ ህልሜ ጠፋ፣ ህልሜንም አምጡ፣ ትርጉሙንም አምጡ አለ። ማንም መፍትሄ የሚሰጥ ጠፋ። የሰማችሁ ነው ክርስቲያኖች? በዚህ ጊዜ ንጉሡ በሀገሪቱ ያሉትን ጠቢባን በሙሉ እገላለሁ አለ። ይህም ሁሉ ማበላው ማጠጣው እንዲህ ልታደርጉ ካልሆነ ምን ሊሆን ነው አለ። ይኸው ምዕራፍ 2 ነው የሚለው። ናቡከደነጾርም በነገሰ በሁለተኛው ዓመት ናቡከደነጾር ህልም አለመ፣ መንፈሱም ታወቀ፣ እንቅልፍም ከእርሱ ራቀ። ለንጉሡም ህልሙን እንዲነግሩት የንጉሡ የህልም ተርጓሚዎችና አስማተኞች መተተኞችና ከከለዳውያንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ህልም ያለው ህልሙንም ለማወቅ መንፈስ የታውኳል አላቸው። ከለዳውያኑም ንጉሡ በሶርያ ቋንቋ ንጉሥ ሆይ 1000 ዓመት ንገስ፣ ለባሪያዎች ህልምህን ንገር፣ እኛም ፍቺውን እናሳያለን ብለው ተናገሩት። ንጉሡም መለሰ ከለዳውያኑንም ነገሩ ከኔ ዘንድ ርቋል፣ ህልሙንም ፍቺውንም ባታስታውቁኝ ትቆረጣላችሁ፣ ቤታችሁም የጉድፍ መጣያ ይደረጋሉ አላቸው ይላል። እዚያ በኋላ ከየት ያምጡት? የሚያመጣ ሲጠፋ ንጉሡ አዋጅ አውጥቶ ሰብስባችሁ ግደሉ አለ። ዳንኤል አልሰማም ነበር። ሰማ። ምንድን ነው አለ። ይሄ ነው ተባለ። የዚያ ጊዜ ንጉሡ እስኪ ለምን እንዲህ ያደርጋል? ለምን ትንሽ ቀን አይሰጠኝም አለ። ትንሽ ቀን ተሰጣቸው። ከ3 ደቂቆች ጋር ሆነው አሁንም በሚያውቋት ግብ ጾምና ጸሎት ያዙ። ምን ያዘው አልኳችሁ? ጾምና ጸሎት ያዙ። ተመልከቱ በእውነቱ ቁጥር 24 ጀምሮ እንዲል ከዚህም በኋላ ዳንኤል ንጉሡ የባቢሎን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎን ጠቢባን አታጥፋ፣ ወደ ንጉሡ አስገባኝ፣ እኔም ፍቺውን ለንጉሡ አሳያለሁ አለ። የዚያን ጊዜም አርዮክ ዳንኤልን ፈጥሮ ወደ ንጉሡ አስገባውና ከይሁዳ ምርኮኞች ያለውን ለንጉሡ ፍቺውን የሚያስታውቅ ሰው አግኝቻለሁ አለው። ንጉሡም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ህልምና ፍቺውን ታስታውቀኝ ዘንድ ትችላለህን አለው። ዳንኤልም በንጉሡ ፊት መልሶ እንዲህ አለ፣ ንጉሡ የጠየቀውን ምስጢር ጠቢባንንና አስማተኞች የህልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለናቡከደነጾር አስታውቆታል። በአልጋ ላይ የሆነው ህልምና የራስን ራእይ ይህ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አነብላቸዋለሁ ይችን ነገር እዩ። የእግዚአብሔር ሰዎች ይህን ታስታውቀኝ ዘንድ ትችላለህ ወይ ሲባል እችላለሁ አይደለም ያለው። ምንድን ነው ያለው? ማንም አይችልም። ማንም አይችልም። ግን ማን ይችላል አለው? ሰምታችኋል? ሳነብላችሁ ማን ይችላል አለው? ምስጢር የሚያውቅ በሰማይ አንድ አምላክ አለ። የእግዚአብሔር ሰዎች ታማኝ ናቸው።
ታማኝነታቸው ቅድም እንዳልኳችሁ ለእግዚአብሔር አስቀድመው የእግዚአብሔርን ስም ይጠራሉ። እግዚአብሔርን ለማያውቀው ያሳውቃሉ። በባዕድ ምድር ተማርከው ሂደው መጀመሪያ እግዚአብሔርን ሰበከው። ለንጉሱ አለ በሰማይ አምላክ ምስጢርን የሚያውቅ የሚገልጥ የሚሆነውንም አስቀድሞ አሳይቶሃል። ለዚህ ነው አለና ህልሙን ወደ መንገር ሄደ። አንተ ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቆሃል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሱ ይታወቅ ዘንድ ለአንተ የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥሁ አይደለም። አቤት አቤት! እግዚአብሔር የዳንኤልን ትሕትና ለሁላችን ያሳደረብን። አያችሁ፣ ይህን ህልሙን የገለጸልኝ ፍቹን አንተ እንድታውቅ እግዚአብሔር ስለፈቀደ ነው እንጂ በዚህ ዓለም ካሉ ጠቢባን እኔ የተሻልኩ ስለሆንኩ አይደለሁም። እኛ ተመልከቱ፣ ዓለም ሁሉ ላይ ያሉ ወይም በግዛቱ ያሉ ሁሉ ጠቢባን ተፈልገው አጥቷቸው እኛ ብንችል ምንድን ነው የምንለው? እኛ ይኸው ንጉሱ ይኸው ሁሉ ውሸታም ነው፣ እኔ ብቻ ነኝ የእግዚአብሔር ወዳጅ እንላለን አንልም? እውነት እኛ ብንሆን ብዙ ነገር ልንል እንችላለን። እውነት ለመናገር ግን የእግዚአብሔር ሰዎች ሁሌ ታማኝ ናቸው። በሰዎች ዘንድ መደነቅ በላጭ ናቸው፣ አዋቂ ናቸው መባል አይደለም የሚፈልጉት። ጎልቶ እንዲታይ የሚፈልጉት ራሳቸው ሳይሆን እግዚአብሔርን ነው። እኛም እግዚአብሔርን በእውነት አገልጋዮቹ ከሆን ከእኛ በላይ ልናሳየው የምንችለው እግዚአብሔር ነው። ችለንም አይደለም። ራሱ እኛ ታማኝ ከሆን በእኛ ራሱ እግዚአብሔር ራሱን ይገልጣል። ማን ይገልጣል? እግዚአብሔር ይገልጣል። አሁን እኮ እኛ እግዚአብሔር የማይታይብን እንኳን ለማያምን ልናሳውቀው ይቅርና ለአማኞች ግራ የምናጋባ የሆነው ታማኞች ስላልሆን ትሑታን ስላልሆን ያንንም ለጥቅማችን ማድረግ ስለምንፈልግ እግዚአብሔር ክፉን ሁሉ ከልቡናችን ያርቀልን። ዳንኤል ይውላችሁ ስለ አንተ እንድታውቀው እግዚአብሔር ስለፈለገን እንጂ እኔ ስለምበልጥ አይደለም። እንዴት ያለች ትሕትና ናት! ዳንኤልን ተመልከቱት። ከዚያ በኋላ ህልሙን ይነግረዋል። ጊዜ ስለሌለኝ ህልሙንና ትርጓሜውን አላብራራም። ከፈለጋችሁ ቤታችሁ ስትገቡ ትንቢተ ዳንኤል ምዕራፍ 2 አንብቡት። እስኪ እንደገባችሁ ሌላ ነገር አታስታውሱ። ዳንኤልን እስኪ አስቡት። የዳንኤል በረከት በሁላችን ይደርብን። እስራኤልን በምርኮ ያጽናና ዘመን በመከራችን ያጽናናላል። ወዳጆች በጭንቀታችን ያጽናናላል። እነሱን ለሰላም ዘመን እንዳበቃ እኛንም በምልጃው ያበቃናል። እግዚአብሔር ከምርቶ አማላጆች አንዱ አድርጎ የጠራው ነው። በምልጃው ሁላችንንም ኃጢአታችን በደላችን ይቅር ይበለን። ዳንኤል ይህን ህልም ከመተርጎም ነው የጀመረ እና ገናና ነው የሆነ ለናቡከደነጾር። ከዚህ በኋላ ያሉ ብዙ ነገሥታት እስከ ቂሮስ ዘመን ድረስ አገልግለዋል። የራእዩ ስለ ገናናው የባቢሎን ንጉሥ ናቡከደነጾር መንግስት እንዴት እንደሚወድቅ እንደሚንኮታኮት የሚናገር ነው። ወድቆ መንግስቱ ተከፋፍሎ ቅድም ያነበብኩላችሁ በግማሹ በፋርስ በኩል በሆነው እንደገና ዳሪዮስ ነግሶ በዳሪዮስ መንግስት ሲያገለግል የገጠመውን ነው ቅድም ለአንበሳ ጉድጓድ ተጥሎ ያነበብኩላችሁ ክርስቲያኑ። ስለዚህ ዳንኤል በጣም አስደናቂ እጅግ ድንቅ ነገር ያደረገ በዘመኑ ከባቢሎንና ከፋርስ ነገስታት ጋር የሰራ የእግዚአብሔር ሰው ሆኖ በባይል ምድር ለእግዚአብሔር ታማኝ ብቻ ሆኖ እስከ መጨረሻው የኖረ እንደ ዳንኤል ያለ ታላቅ ነቢይ ነበር። ክርስቲያኖች እግዚአብሔር በእውነቱ ለሁላችን ማስተዋለን ያደለን። ክርስቲያኖች ተመልከቱ፣ ዳንኤል በጣም ታማኝ ነቢይ ነው። ታማኝነቱ ለእግዚአብሔር ነው። ለጥቅሙ አንድ ነገር አድርጎ አያውቅም፣ ፈርቶም አያውቅም። አሁን ከሱ በኋላ ደግሞ የሚነግሰው ብልጣሶር ነው። ከዳንኤል በኋላ ብልጣሶር ደግሞ ሌላ ነገር ይገጥማቸዋል። ብልጣሶር በጣም ትዕቢተኛ ንጉሥ ነበረ። አባቱ ናቡከደነጾር ቅድም ምዕራፍ 1 ላይ ሳነብላችሁ እንደሰማችሁት ከይሁዳ ንጉሥ ከቤተ መቅደሱ ንዋያተ ቅድሳትን ይዞ መጥቶ ነበረ። እነዛን ንዋያተ ቅድሳት ናቡከደነጾር አልደፈራቸውም። ማርኮ ያመጣቸው ናቸው፣ ግን ደፍሮ ለግል አገልግሎት አልተጠቀምባቸው። ብልጣሶር ግን መቼስ አንዳንድ ጊዜ ወጣትነት ወይም በኋላ የሚመጣ አንዳንድ ትውልድ አስቸጋሪ ነው። በቃ አባቴ በምርኮ ያመጣቸውን ከኢየሩሳሌም ተባርከው የመጡትን ንዋያተ ቅድሳቱን አምጡልኛልና የቤተ ንዋያተ ቅድሳቱን አስመጥቶ ለስጋዊ ምግብ መመገቢያ አደረጋቸው ይላል። ተመልከቱ፣ እሱ በእግዚአብሔር አያምንም፣ በቤተ መቅደስም ስርዓት አያምንም፣ አያውቀውም። ዕቃዎቹንም እሱ ማርኮ አላመጣቸው። ከዕቃ ቤት ከአባቱ ቤተ መንግሥት ያገኘ አምጥቶ አቅሎ ንቆ ለእግዚአብሔር ቤተ መቅደስ መገልገያ የሆኑትን ለተራ ነገር አገልግሎት ሊያውላቸው ፈለገ።
አሁን አንዳንድ ሰውም በቤተ መቅደስ ያለ ንዋያተ ቅድሳት በተለይ ጸሎት ከተደረገበት በኋላ ልዩነቱ የማይገባው ሰው አለ። እንደ ተራ ነገር የሚያዩ ሰው አለ። እንዲህ ያለውን አስተሳሰብ እግዚአብሔር ከህሊናችን ያረቀልን። ይኸው እግዚአብሔር ግን በዚህ ጊዜ እግዚአብሔር ሊገስጸው ዓለምንም ሊያስተምር ፈልጎ ለብልጣሶር አንድ ነገር የእግዚአብሔር እጅ ተገልጣ ቤተ መንግሥት ውስጥ ግድግዳው ላይ አንድ ጽሑፍ ጻፈች። ማኔ ቴቄል ፋሬስ የሚል አሁንም ይቺ ጽሑፍ ታየች። የሚያነባትም የሚተረጉማትም ጠፋ። በጣም ተጨነቀ። ልክ ናቡከደነፆር እንደታወከው ብልጣሶርም ታወከ፣ ተጨነቀ። በዚህ ጊዜ የባቢሎን ጠቢባን አሁንም መተርጎም አቃታቸው። መጨረሻ ላይ እግዚአብሔር ጥበብን የሰጠው ዳንኤል መጣና ተረጎመለት። ማኔ ማለት እግዚአብሔርን መንግስትን ቆረጠው ፈጸመው ማለት ነው። ተመዘንክ ቀለህ ተገኘህ። ቴቄል ማለት ተመዝነ ቀለህ ተገኘት ማለት ነው። ፋሬስም መንግስት ከሁለት ተከፍሎ ለፋርስና ለሜዶን ተሰጠ ማለት ነው እና እንደተባለው ደረሰበት። እግዚአብሔር ከእንደዚህ ያለ መቅሰፍት ይሰውረን። አሁን ያነበብኩላችሁ ዳንኤል መጨረሻ ላይ ተመልከቱ። በዳሪዮስ ዘመን ይሄ መንግስቱ የባቢሎን መንግስት ፈርሶ ከተከፈለ በኋላ በሜዶን መንግስት በዚያ ጊዜ ሁሉ ዳንኤል ገናና የመንግስት ተማካሪ ነበረ እና ዳሪዮስ ደግሞ ተመልከቱ አይቷል። በናቡከደነፆር ዘመን አገልግሏል፣ በብልጣሶር ዘመን አገልግሏል። አሁን በዚህኛው ዘመን ዳንኤል እንደገና ሲመጣ ይህ ሰው ታላቅ ልክ አሁን ፓርላማ የምንለውን አይነት የመንግስት አስተዳደር አደራጀ። 120 ሰዎች መረጠ። ከ120ው ደግሞ 3 ሰዎችን መረጠ። ከ3ቱ አንዱ ዳንኤል ነበረ ይላል። ከ3ቱ ደግሞ የመጨረሻ አንድ መርጦ ለንጉሱ ቀራቢ ሊያደርግ ዳንኤልን አሰበው። ዳንኤልን እንዲያሰበው ሲያውቁ እንዴት ይህ ምርኮኛ በሀገራችን መጥቶ የሁላችን በላይ ይሆናል ብለው ምቀኝነት ሌሎቹ ተነሱበት። ከዚያ በኋላ ዳንኤልን እንዳይሾም ለማድረግ ጠልፎ ለመጣልና በሕይወቱም ጉዳት ለማድረስ በምን መንገድ፣ በምን ሰበብ፣ በምን ወንጀል ከሰን እናዋርደው እንዲወገድ እናደርገው ብለው መከሩ። ያነበብኩላችሁ ትምህርቴን ለመጨረስ ነው ይህን የምቻኮለው። ምዕራፍ 6 ላይ ቅድም ያነበብኩላችሁ ለዚያ ነው። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንትን በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ምን ስላለው ነው የበለጠ? ተናገሩ እስቲ። ምን ስላለው? መልካም መንፈስ ስላለው። ለንጉሱ ነገረ ሰሪ ስለሆነ አይደለም፣ በነገር ስራ አይደለም የቀረበው። ንጉሱ የሚጠላውንም በመጥላት አይደለም፣ ቡድንም በመፍጠር አይደለም፣ ሌላም ነገር በማድረግ አይደለም። መልካም መንፈስ ሁልጊዜ ለእግዚአብሔር ታማኝ። አንድም ጊዜ የንጉሥ የቅርብ ሰው ሆኖ አንድም ጊዜ አሸርግዶ አያውቅም። እውነትን ከመናገር እውነትን ከመመስከር፣ ለዛውም ደግሞ እኔ እስራኤላዊ ነኝ፣ እኔ ባቢሎናዊ ወይም ከለዳዊ አይደለሁም፣ የእነሱ እድገት ምን ያደርግልኛል ብሎ እነሱንም ተመቅኝቶ አያውቅም። ሕዝባቸውን በቅንነት ያገለግላል፣ በእውነት ያገለግላል፣ ያላድሎ ያገለግላል። ለንጉሱ የሚጠቅመውን መንግስቱ የሚጸናበትን ሀገሩ የሚያድግበትን ያማክራል እንጂ አንዱን ለመጥቀም አንዱን ለመጉዳት አንድም ነገር አድርጎ አያውቅም። እውነት ነው የሚናገረው። መንፈሱ መልካም ነው። ምቀኝነት የለውም፣ ቅናት የለውም፣ በልጦ የመታየት ፍላጎት የለውም። እግዚአብሔር ከፍ እያደረገው እያስበለጠው እንኳን እግዚአብሔር ለአንተ ሲል ገለጸው እንጂ እኔ ከሌሎቹ አልበልጥም የሚል ትሁት ነው። ትህትና ስላለው፣ ጥበብ ስላለው፣ እውቀት ስላለው፣ ለእግዚአብሔር ታማኝ ስለሆነ፣ በዚያ ላይ ደግሞ እግዚአብሔር ከማምለክ አንድም ጊዜ አቁሞ ስለማያው ታማኝነት ሁሌ የጸና ስለሆነ እግዚአብሔር ድቅ ያደርግለታል። በሁሉም ጊዜ የመታመንን እግዚአብሔር በቸርነቱ ያደለ። እኛ በእውነቱ እንኳን በክፉ ጊዜ በመልካም ጊዜ ታማኝ መሆን ያቃተን ሰዎች ነን። ገና ሳያስጨንቁን የምንጨነቅ፣ በእውነቱ ሰዎች ያላሰቡትን ክፋት የምናሳስብ፣ በዚያ ለመወደድ የምንጣጣር፣ እንኳን በቤተ መንግስት ብዙ ተንኮል፣ ብዙ ሽሚያ፣ ብዙ ውጊያ ባለበት በቤተ መቅደስም ተንኮላችን ያልተቻለ፣ ኧረ እግዚአብሔር በቸርነቱ ይቅር ይበለን። በእውነት መልካም መንፈስ ስላለው ከሁሉ በለጠ። ተመልከቱ። ከዚያ በኋላ ሰዎች 120 በሙሉ ምክር የያዙት አንድ ዳንኤልን ጠልፎ ለመጣል ጀመረ። ነቢየ እግዚአብሔር ዳንኤልን
ያን ጾመኛውን ዳንኤልን፣ ያን ጸሎተኛ ዳንኤልን፣ ያን ታማኝ ዳንኤልን፣ ያ እግዚአብሔር ከእርሱ ጋር የሆነለት ዳንኤልን፣ ያ የመጪውን ዘመናት ምስጢር ሁሉ የተገለጸ ዳንኤል ለመጣል መከሩ። ሰበብ ሲፈልጉ ግን በዳንኤል ላይ ሰበብና በደል ያገኙበት ዘንድ አልቻሉም። አቤት እንዴት መታደል ነው! እንዴት መታደል ነው! እግዚአብሔር በቸርነቱ ከዚህ ታላቅ ነቢይ በረከቱን ጸጋውን ለሁላችን ያካፍለን። ክርስቲያኖች ልጠይቃቸው፣ አይሁድ ጌታን ሲከሱ ሰበብ አግኝተዋል አላገኙ? አግኝተዋል አላገኙ? እንዲያውም ብዙ ሰበብ። አንደኛ የእግዚአብሔር ልጅ ነኝ ይላል። ሁለተኛ ሰንበትን ይሽራል፣ በሰንበት ቀን ይህን ያደርጋል። ይህ ብዙ ሰበብ ፈጥረዋል። አሁን ዳንኤል ከጌታችን በልጦ ነው አይደለም? ክርስቲያን ይህን ያነሳው ስለምንድነው? ጌታ ምንም ምክንያት የሌለበት የተቀጠቀጠ ሸንበቆን ያልሰበረ የበራ ጧፍ ያላጠፋ አንድም ምክንያት የሌለበት ነበር። ምንም ምክንያት ያልተገኘበት ዕውሩን እያበራ ለምጻሙን እያነጻ አንካሳውን እያረታ ሙቱን እያነሳ ድንቅ ቢያደርግም አይሁድ ግን ሰበብ ያገኙ ዘንድ ችላ ወይም ሰበብ አላት። እግዚአብሔር ግን ዳንኤልን ገረደው። ተመልከቱ። ስለዚህ ሰበብና በደል የሚከሱበት የሚያስጠቆን አንዳችም ነገር አጡ። ሲያጡ አንድ ነገር አሰቡ። ዳንኤልን ማጥመድ የምንችለው በሃይማኖቱ ብቻ ነው። በምኑ ብቻ? አቤት የእግዚአብሔር ሰዎች! የእግዚአብሔር ሰው ማለት ያለ ሃይማኖታችን ከነቀፉት ምን ልናደርግ እንችላለን? ከሃይማኖቱ በቀር ተመልከቱ፣ በአሕዛብ መካከል በባቢሎን ምድር አንድም ነቀፋ ነውር ያልተገኘበት እንዴት ያለ መታደል ነው! ሰበብ በደል ያልተገኘበት። በደል አልተገኘ፣ እሺ በደል አይገኝም። ሰበብ እንዴት ይጠፋለታል? ሰው ምንም ቢሆን ሰበብ አይታጣለት። ግን ተመልከቱ፣ ፍጹም ለእግዚአብሔር ታማኝ የሆነን ሰው እግዚአብሔር ይጋርድለታል። ለእኛም በቸርነቱ ይጋርድልን። ግን እንዲጋርድልን መጀመሪያ እንንጻ፣ እንደ ዳንኤል እንታመን፣ እንደ ዳንኤል ንጹም፣ እንደ ዳንኤል እንጸልይ፣ እንደ ዳንኤል ትሑታን እንሁን ክርስቲያኖች። ስለዚህ ከአምላኩ ሕግ በቀርና ዳንኤል ደግሞ በቀን 3 ጊዜ የቤቱን መስኮት ወደ ኢየሩሳሌም አድርጎ ወደ የት አድርጎ? ኢየሩሳሌም የእግዚአብሔር ከተማ ናት፣ የቤተ ክርስቲያን ምሳሌ ናት። ለዚያ ነው አሁን የሀገራችን ሰው በገጠሩ ስትሄዱ በመንገድ አልፎ ቤተ ክርስቲያን አሻግሮ የሚያይበት ቦታ ላይ መሳለሚያ የሚባል ቦታ ያዘጋጅና ወደ ቤተ ክርስቲያን ዞሮ ይሰግዳል። አይሰግድም? ይሄ ከብሉይ ኪዳን ጀምሮ የመጣ የእግዚአብሔር ልዩ የመመስገኛው ቦታ በምድር ላይ ያኔ በብሉይ ኪዳን ኢየሩሳሌም ነበረች። በአዲስ ኪዳን ግን ጌታ ለሳምራዊቷ ዮሐንስ 4 ላይ እንዳለው እንዳሁኑ በኢየሩሳሌም ሳይሆን በመንፈስና በእውነት በመላው ዓለም የሚመለክበት ጊዜ ደርሷል ስላለ በመላው ዓለም ቤተክርስቲያን ታንጻ ይሰገድለታል፣ ይመለካል ክርስቲያን። ያን ጊዜ ግን ብቸኛው የእግዚአብሔር ማደሪያ አንድ ቤተ መቅደስ ያለባት ታቦት የነበረባት ክህነት መስዋዕት የነበረባት ብቸኛዋ ኢየሩሳሌም ስለነበረች ዳንኤል መስኮቱ ወደዚያች አድርጎ ይሰግዳል ሁልጊዜ። እንዲህ ያለውን ልቡና እግዚአብሔር አምላካችን ያሳደረብን። ስለዚህ ምን አሉ? ጸሎቱ ታማኝ መሆኑን አውቀው እነሱ ራሱ ሕግ ብናወጣ ዳንኤል ይገርመኛል። ከእሱ ታማኝነት ይልቅ የእሱን ታማኝነት አሕዛብ ራሱ ያውቁታል። ለምሳሌ ማንም ሰው ወደ አምላኩ በዚህ 30 ቀን አይስገድ ብለን ስናወጣ ዳንኤል ሕጋችን አክብሮ ለአምላኩ መስገድ እንደማያቆም እርግጠኞች ነበር። ታውቃላችሁ፣ ሕጉን እኮ ያስወጡት እሱ አምላኩን ያስቀድማል። ከአምላኩ የሚያስቀድመው ሕግን የእግዚአብሔር ከመፈጸም የሚያቆመው አንዳች ነገር የለ። አይፈራ አይሰቀቅም ብለው እኔ የሚገርመኝ ይሄ ነው። እውነት ነው የምነግራቸው። ዳንኤልስ ታማኝ ነው። ለእግዚአብሔር ታማኝ ነው። ለሃይማኖቱ ታማኝ፣ ለሕጉ ታማኝ ነው። ግን የእሱን ታማኝነት አሕዛብ ሁሉ ያውቁታል። አሁን እኮ ታውቃላችሁ አይደል? በዚህ ዘመን የእኛን ታማኝ አለመሆን አሕዛብ ሁሉ ያውቁታል። አሕዛብ እንደምን ዘመን የወለደውን ተከትለን እንደምንዋሽ፣ አንዱ ካድሬ ያለንን ይዘን እንደምንጠፋ፣ አገልጋዮቹ ሁሉ እንደምናጭበረብር ዓለም ራሱ ያውቀዋል። አሁን ያውቃሉ። ፖለቲከኞች እኮ ያውቃሉ። ቄሶችን ብናመጣቸው ምንላቸውን ይላል ብለው ያውቃል። ዳንኤል ግን በጭራሽ እንደማያደርገው አሕዛብ ራሱ ያውቁ ነበረ። ክርስቲያኑ በጣም አስገራሚ። የአምላኩን ሕግ እንደማይተላለፍ
ጸሎት እንደማያቆም እንደማይፈራ እንደማይሰቀቅ አይፈራም ማለት ይፎክራል ማለት አይደለም። አይፈራም ማለት ይሳደባል። እሱ የባለጌዎች አምላኩ ግን በስነ ስርዓት ያመልካል። ታማኝ ነው ለእግዚአብሔር። እግዚአብሔር ታማኝ እንድንሆን በቸርነቱ ይርዳል። ስለዚህ ንጉሱን አታለው በዚህ 30 ቀን ውስጥ ከአንተ ከንጉስ በቀር ማንም ሰው ለአምላኩም ለማንም ለሌላ አካል እንዳይሰግድ ሕግ ይውጣ። ይህን ተላልፎ ቢገኝ ደግሞ ለተራቡ አንበሶች ቅጣት እንዲጣል፣ ይሄ ደግሞ ሕግ እንዳይሻር በጸና በፋርስና በሜዶን ማህተም ይታተም በማይሻረው ብለው ይህንን አሳወጁ። ንጉሥ ወጥመድ መሆኑን አላወቀም፣ አወጀ። ዳንኤል እንዳስለመደው ገና በመጀመሪያዋ ቀን ሳይሰቀቅ አሁንም ደግሞ ቢያንስ እግዚአብሔር የማያውቀው የለም መስኮቴን ልዝጋት ሳይል እንዳስለመደው መስኮቱን ከፍቶ። በጣም እኮ ይገርማል። አይገርማችሁም ክርስቲያኖች? አሁን እኛ እስቲ አለችን ጥቅስ ደግሞ አለች። ለዚህ የምትሆን ጥቅስ አለችን። በነገራችን ወተሃባ ህዳጠን እስከ ያልፍ ማቱ ለእግዚአብሔር የምትል ኢሳይያስ የተናገራት አይ መከራው እስኪያልፍ ድረስ ደበቅ በል እንላለን። እውነቱን ለመናገር አለው ጊዜ አለው፣ ያ የሚደረግበትም ጊዜ አለ። ዳንኤልን ያውቃል። ብቸኛ ነው፣ ዘመን የለው፣ ረዳት የለው እኮ በዚያ ምድር። ታማኝነቱ ለእግዚአብሔር ስለሆነ እስቲ መስኮቷን ዘግቼ ልጸልይ አላለ። ወይም ደግሞ ቦታ እስኪ ልቀይር አላለ። እንዳስለመደው መስኮቱን ከፍቶ በ3 ሰዓት በ6 ሰዓት በ9 ሰዓት ለአምላኩ እየሰገደ ጸለየ። ዳንኤል አመለከ፣ አምላኩ ሰገደለት፣ አከበረው። ምክንያቱም ከእግዚአብሔር ጋር የሚለይ የማንም አዋጅ ቢሆን ልንሰማው ይገባል። ለምን? ኦሪቱን ትለል እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሰውነትህ፣ በሁለንተና አምልክ፣ ለእርሱ ብቻ ስገድ ትላል። ለእግዚአብሔር ከመስገድ የሚከለክል አንድም ነገር እውነተኛ አማኝ ሊቀበል አይችልም። ክርስቲያኑ እግዚአብሔር እንዲህ ያለ ጽናት ለሁላችን በቸርነቱ ያደላል። ከዚያ በኋላ ንጉሱን ሄዱና ንጉሥ ሆይ እንዲህ ብለህ ሕግ አውጥተህ አልነበረምን? አዎን። ይሄው ትዕቢተኛው ዳንኤል ይሄው ሲሰግድ አገኘነዋል። ንጉሱ አሁን ወጥመዱ ገባው። እውነት ቅንነት ስለነበረው ዳንኤል ሊያድነው አሰበ። ሙሉ ቀን ደከመ። በኋላ ግን እንደ በማይቀለበሰው በፋርስና በሜዶን ማህተም በዚያ ቀለበት ታትሟል። ይሄን ልትሽር አትችልም፣ ካልሆነ ሕግ አፍርሰሃል ብለው ሊነሱበት። ስለዚህ እንግዲያስ አለ ሁልጊዜ የምታመልከው አምላክህ ያድንህ አለና ዳንኤልን የአንበሳ ጉድጓድ ውስጥ ጣለው። እግዚአብሔር ግን ከማን ጋር ነበረ? ከዳንኤል ጋር። 3 ዓመት በጥሬ እየጾመ ያመለከው ጥበብን የሰጠው እግዚአብሔር፣ ሁልጊዜም የተሰወረውን የሚገልጥለት እግዚአብሔር፣ ህልምን የሚያስተረጉመው እግዚአብሔር፣ ማስተዋልን የሰጠው እግዚአብሔር፣ ጥበብን የሰጠው እግዚአብሔር አሁንም ከዳንኤል ጋር አንበሶቹ እያጫወቱት ሄደ እና ንጉሱ እንቅልፍ አጥቶ እየተጨነቀ አደረ። በነጋው ሄደ፣ የአንበሳውን ጉድጓድ አስከፈተ። ዳንኤል በውኑ የምታመልከው አምላክ እግዚአብሔር አድኖሃልን አለው። አሁን ንጉሥ ሆይ በአንተም ፊት አልበደልኩምና በእግዚአብሔርም ፊት ቅንነት ተገኝቶብኛልና እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋ አለ። ይህን ያደረገ የዳንኤል አምላክ ስሙ የተመሰገነ ይሁን። ዳርዮስ ደስ አለው፣ በገመድ አስወጣው። ከዚያ በኋላ የተመቀኘቱን እነዚያን የ119ኙን ከነ ሚስቶቻቸው ከነ ልጆቻቸው ወደዚያ የአንበሳ ጉድጓድ ጣሏቸው ብለው ሲጣሉ ገና መሬት ሳይነኩ አንበሶቹ እየዘለሉ እየተቀበሉ እንደ ኳስ እየተቦጫጨቁ ገደሏቸው ይላል። የዳንኤል አምላክ ለእኛም ቸርነቱን ያደርግልን። ረጅም ጊዜ ወስጃለሁ። አንዳንድ ነጥቦችን ግን ማስታወስ ፈልጋለሁ። ዳንኤል በነገራችን ላይ 2 ጊዜ ነው የአንበሳ ጉድጓድ የተጣለው። ሌላ ጊዜ ደግሞ እንዲሁ ቤል የሚባል ጣዖታቸው ተረፈ ዳንኤል ላይ ተጽፏል። ቤል የሚባል ጣዖት ነበራቸው እና የጣዖቱ ካህናት ንጉሱን ያታልሉታል። ምንድነው ያታልሉት? ይበላል ይጠጣል እያሉ በጣም ብዙ ምግብ እየተሰራ በየቀኑ ይገርብለታል፣ ጠጅ። እነሱ ከጣዖት ቤቱ በስር እንደ ቤዝመንት ክፍል አላቸው፣ መግቢያ ያላቸው የተሰወረች። በዚያች ገቡና ሚስቶቻቸው ልጆቻቸውን ይዘው ለጣዖት የቀረበውን እየበሉ የአምላካችን ቤል በላው እያሉ ንጉሱን እያስደስቱ ይኖራል። ከዚያ በኋላ ንጉሱ አሁንም ለእኔ ለማመልከው አምላክ ለምንድን ነው የማትሰግደው አለው። እኔ
ለሕያው አምላክ ለእግዚአብሔር አምላክ ብቻ ነው የምሰግደው፣ ሌላ አምላክ አልሰግድም ሲለው ንጉሡ የኔም አምላክ እኮ ቤል ሕያው ነው፣ ይበላል ይጠጣል አለው። አይ ይሄ አይበላም፣ ሞኝ ነህ እንዴ? ከእንጨት ከብረት ከድንጋይ ተቀርጾ የተሰራ አይበላም እንዴ? ይበላል። ጣዖትም ካህናት ጠራና ይበላል አይበል እንዴ? ይበላል። ይህን ያህል ግጭ ጠጅ፣ ይህን ያህል ስጋ፣ ይህን ያህል እንትን ይበላል በየዕለቱ። ይኸው እሺ ይቅረብለት። ከበላ ታምናለህ? ሐዋን አምናለሁ። ከዚያ ቀረበ። ለዚያ ለጣዖቱ ምግቡን በሙሉ አስገብተው ይውጡ አለው። ወጡ። ከወጡ በኋላ ዳንኤል ጥበበኛ ስለሆነ አመድ አምጡልኝ አለ። አመድ አስመጣና ያችን ቤል ያለባትን የጣዖቷን በሙሉ አመድ ነሰነሰባትና ወጣ። ንጉሡ ቆልፍ አለው። ተቆለፈ። ጠዋት ሲመጡ ምግቡ እንክት ተደርጎ ተበልቷል። ደስ አለው ንጉሡ። አየህ የኔ አምላክ ቤል ይበላል ሕያው ነዋል። ሳቀበት ዳንኤል ሳቀበትና አመዱ ላይ እንዳሁኑ ጫማ የለም፣ የእግራቸው ዱካ ታትማ አመድ የነሰነሰው ለዚህ የእያንዳንዱ የልጁን ዱካ አለ፣ የትልቁ ዱካ አለ በሙሉ። አየ ይሄን ዱካ ይሄ የማን ይመስልሃል? ደነገጠ ንጉሡ። ተጠሩ። አስጨንቆ ሲመረምራቸው በስር በኩል እየገቡ እየበሉት እንደሚወጡ አወቀ ንጉሡ። እነዚያም በሙሉ ሰብስቦ ገደላቸው። አያችሁ ዳንኤል በባዕድ ምድር ሄዶ ተከብሮ ቀስ ብሎ ጣዖቱን ይንደዋል፣ ጥንቆላውን አስማቱን ይንደዋል። ከዚያ በኋላ ደግሞ ሌላ አምላክ ነበራቸው፣ ዘንዶ ነበራቸው ደግሞ። እሺ ይሄ ሕያው አይደለም፣ ለዚህ ለዘንዶ አትሰግድምን አለው። ይሄ ለፍጥረትን ያልሰግድም። ከፈለክ አምላክ ነው ትላለህ፣ ይሄ ራሱንም ማዳን አይችልም። ከፈለክ እኔ ልግደለው ፍቀድልኝ አለው ዳንኤል። ፈቅጄልሃለሁ። አምላክ ከሆነ ራሱ ማዳን አለበት አይደለም? ቢያንስ ሲፈቅድለት ዳንኤል ዶሮ ማር የሚባል ታውቃላችሁ? የከተማ ሰው አያውቅም አይደል? ብዙ ሰው ትልልቁ እንኳን ያውቃል፣ ከገጠር የመጣው ታውቃላችሁ? የዶሮ ማር የሚያውቅ ጥቂት ሰው ነው። ላብራቶሪ ሂዳችሁ እዩት እንዳልል እንግዲህ ዶሮ ማር ላብራቶሪ የለም። ምን ላድርጋችሁ? እንደዚህ ከዛፍ ላይ የሚወሰድ እንትን አለ እና ያንን በጭራ እየጠቀለለ አስሙቆ በስብ ጠቀለለውና ስብ የስጋ አካል ነው አይደለም? ያንን ለአንበሳው ለዚያ ለዘንዶው ሰጠው። ሲሰጠው ሆዱ ተተረተረና ሞተ። በዚህ ጊዜ በቃ ከለዳውያን ተበሳጩ። ይህ ዳንኤል በሀገራችን ንጉሥ ሆኗል። ቤልን ንጉሳችንን አምላካችንን አፈረሰው፣ ካህናቱንም አስገደላቸው። አሁን ደግሞ ዘንዶውን አምላካችን እንዴት ይተረትረዋል? እንገለዋለን፣ አምጣ ስጠን ብለው ንጉሱን አስጨንቀው ቀምተው ወስደው እንደገና አንበሳ ጉድጓድ ውስጥ ጣሉት ይላል። አንበሳ ጉድጓድ ውስጥ በወደቀበት 7 ቀን ሳይከፈት ተዘግቶ ተቀመጠ። 7 ቀን አንበሶቹ አሁንም አልበሉት። ረሃብ ሊገለው ሆነ። እግዚአብሔር ተረፍ የሚባሉ አሉ። እስራኤል ተማርከው አንድ ሰው ሳይቀር አይደለ የተረፉ አሉ። እዚያ ትሩፋን ይላቸዋል መጽሐፍ። እዛው እስራኤል ሀገር የቀሩ ለእነዚያ ለአጫጆች ምሳ ሊሰጥ ዕንባቆም ነቢዩ ምሳ ይዞ ሲሄድ እግዚአብሔር መልአኩን አዘዘና ከእስራኤል ዕንባቆምን በመልአክ አስመጥቶ የተዘጋው የአንበሳው ጉድጓድ እንደተዘጋ ዕንባቆምን አስገብቶ ከአጫጆች ምሳ ዳንኤልን አብልቶ እንደገና መልአኩ ዕንባቆምን ወደ ኢየሩሳሌም መለሰው። ይህን ያደረገ የአባቶቻችን አምላክ ክብር ምስጋና ይግባው። እስኪ ጥያቄ ልጠይቃችሁ። እግዚአብሔር ዕንባቆምን ከኢየሩሳሌም እንዳስመጣው በመልአኩ ዳንኤልን ከባቢሎን በመልአኩ አስወጥቶ ወደ ኢየሩሳሌም መውሰድ ይችል ነበር አይችልም ነበር? ንገሩኝ እስኪ። ይችላል አይችልም? ይችላል። ምክንያቱም ዕንባቆምንም በተዘጋ የአንበሳ ጉድጓድ ነው ያስገባው። እግዚአብሔር ከአንበሳ ጉድጓድ ማውጣት ይችላል። ለምን አላደረገው? የእግዚአብሔር ክብር እንዲገለጽ። የማን ክብር እንዲገለጽ? ጻድቃንን፣ ነቢያትን፣ ሐዋርያትን ለመከራ አሳልፎ የመስጠት የእግዚአብሔር ክብር እንዲገለጽ። አሁን ተሰውሮ ቢሆን ኖሮ አይታወቅም ነበረ። ሁለተኛም ደግሞ ምሳሌው እንዲታወቅ። የትኛው ምሳሌ? ጌታ በተዘጋ ማኅፀን ገብቶ ለመወለዱ፣ ጌታ በተዘጋ መቃብር ለመነሳቱ፣ ለእነዚህ ሁሉ ምሳሌ እንዲሆን እግዚአብሔር ይህንን የድንግልና ምስጢር ለሕዝብ ለእስራኤል ብቻ ሳይሆን ለአሕዛብ፣ ለባቢሎናውያን፣ ለከዳውያን በዓለም በታወቀ ታሪክ እንዲመዘገብ ስለፈለገ ነው ያደረገው ክርስቲያን። ዳንኤልም ወስዶት የሆኑ ግን በምትሃት ይሰወር በምን ይሆን አይታወቅም ነበር።
እግዚአብሔር እንዴት ያለ ጠባቂ አምላክ፣ አዳኝ አምላክ፣ መጋቢ አምላክ፣ ታዳጊ አምላክ እንዲሆን እንዴት ታወቅ? ዳንኤል የእግዚአብሔር መገለጫው ስለሆነ ከሳምንት በኋላ እንደገና አሁንም ጉድጓዱ ሲከፈት ዳንኤል በሕይወት አለ። አሁንም የኛው ንጉሥ እነዚያኞቹን አመጣና ለአንበሳው ሰጣቸው፣ ተበሉ። የዳንኤል በረከቱ ይደርብን። ዳንኤል እጅግ ድንቅ ድንቅ ነገር ያደረገ ስለ ክርስቶስ መምጣት ብዙ ትንቢቶችን ትንቢተ ዳንኤል እስከ ምዕራፍ 1 እስከ ምዕራፍ 6 ያሉት ታሪኮች ናቸው። በነገራችን ላይ አሁን የነገርኳቸው ከምዕራፍ 7 በኋላ ያሉት ግን ትንቢቶች ናቸው። ዳንኤል እጅግ ፍጹም ጾመኛ ጸሎተኛ ነው። በባቢሎን እያለ ራሱ በፋርስ ስለነበሩት ሱባኤ ገብቶ መልአክ ያናገረው አይዞ ጾምን ጾለትም። ምክንያቱም ፋርስ የነበረው ንጉሥ ጨካኝ፣ የእስራኤልን አስከሬናቸውን መንገድ ላይ እየጣለ ብቻ ወሰደ። ስለነሱ ሁሉ ድንቅ ትግል ያደረገ ጊዜ ስለሌለ ዳንኤል ይህን ብቻ አይደለም። አንድ ታሪክ አስታውሼ እጨርሳለሁ። በእውነቱ ክርስቲያኖች ዳንኤል ሶስናን በረበናት አይሁድ በሐሰት ምስክር ከመሞት ያዳናት ማን ነው? ዳንኤል አስገራሚ የፍትህ የእውነት በማንኛውም ጊዜ አስተዋይ። ለዛ ነው እነዚያን ረበናት ለየብቻው አድርጎ ኬስር ነው ስታመነዝር ያገኛቸዋት ብሎ አንዱ ዛፍ ስር ሌላው ዛፍ ስር፣ ከዛ እነሱ ተገደሉ፣ ሶስና ዳን። ያም ረቂቅ ምስጢር ያለው እና የተወደዳቸው እግዚአብሔር ቤተሰቦች ዳንኤል ከብሉይ ነቢያት አስገራሚ ከአበይት ነቢያት አንዱ ነው። አብይ ነቢይ ነው። እጅግ ድንቅ ነቢይ ነው። እስራኤል ስትማረክ፣ ወገኖች ሲማረኩ፣ ቤተ መቅደሱ ሲፈርስ፣ ንዋያተ ቅድሳት ሲመዘበሩ አይቷል። በባቢሎን የነበራቸው መከራና ስቃይ አይቷል። ስለ እነርሱም ጸልያል። ብዙ ነገር አድርጓል። ከዚያ በኋላ ከምርኮ ተመልሶ ደግሞ ኢየሩሳሌም ስትሰራ አይቷል። የዳንኤል አምላክ በዘመናችን ካለው መቅሰፍት መከራ ሁሉ ተርፈን ቤተክርስቲያናችን ስትገብር ይልቁንም በቅድስና አጊጣ በልዕልና ከፍ ብላ ልክ ዳንኤል ከለዳውያንን በእግዚአብሔር እንዳሳመነ የእግዚአብሔር ስም እንዲጠራበት ብዙ ተአምራት እንዲፈጸምበት እንዳደረገ ማያምኑትን ሁሉ ቤተክርስቲያን አሳምና ለማየት አምላካችን እግዚአብሔር ይርዳን። እንደ ዳንኤል ከእምነት በቀር በሌላ ነገር የማንከሰስ ሰዎች ሆነን ለመገኘት ያብቃል። ዳንኤል ትልቅ ምሳሌ ነው። በተለይ ለአገልጋዮች አንድ አገልጋይ ቅዱስ ጴጥሮስ በመልእክቱም እንዳለው እንደ ሌሎቹ ሰርቃችሁ እንደዚህ ሆናችሁ አትታሰሩ፣ ስለ ክርስቶስ ምስክር በመሆን ግን መከራ ተቀበሉ ብለዋል። አንድ አማኝ በሃይማኖቱ ከሆነ መልካም፣ በስርቆት በዝሙት በሌላ ምክንያት ሊነቀፍ ሊነሳ ግን አይገባው። ነገር በማበላለስ በማሽቃበጥ እንደ ዳንኤል ንጹሕ ሆኖ ማገልገል ይቻላል። ከማንም ጋር መስራት ይቻላል። እግዚአብሔርም አብሮ ሊሰራ እንደዚህ ታማኝ ሆነን